እንዴት ውላችኋል ክቡራን ተመልካቾቻችን? ይህ የኢትዮጵያ ቴሌቪዥን ነው። 6 ሰዓት ሆኖ ዜና ኢትዮጵያ አሁን ተጀምሯል። እስከ 8 ሰዓት ድረስ በተለያዩ ዘገባዎቻችን በያላችሁበት ከእናንተ ጋር ቆይታ እናደርጋለን። አበይት ጉዳዮቹን አስቀድሜ ልጠቁማችሁ። የኢትዮጵያ አየር መንገድ በቀጣዮቹ 6 ዓመታት ውስጥ ከ100 በላይ አዳዲስ አውሮፕላኖችን ይረከባል። በሰባተኛው ጠቅላላ ምርጫ እየታየ ያለው የሰለጠነና ሰላማዊ የቅስቀሳ ድባብ የዜጎችን የመምረጥና የመመረጥ መብት ከማረጋገጥ ባለፈ ለሀገራዊ አንድነት ትልቅ ስንቅ የሚሆን ነው። ኢትዮጵያ በታሪካዊ የሉዓላዊነት ተጋድሎ ያስመዘገበችውን ድል በኢኮኖሚ ነጻነትና በኢንዱስትሪ ህዳሴ ለመድገም እየሰራች ነው። ከውጪ ቻይና 200 የቦይንግ አውሮፕላኖችን ለመግዛት ከአሜሪካ ጋር ስምምነት አደረገች የሚሉት የ6 ሰዓት አበይት ጉዳዮቻችን ናቸው። ከዜናዎቹ ጋር መታሰቢያ ደረጃ ቆይታ አደርጋለሁ። አብራችሁን ሁኑ። የኢትዮጵያ አየር መንገድ በቀጣዮቹ 6 ዓመታት ውስጥ ከ100 በላይ አዳዲስ አውሮፕላኖችን ይረከባል። የአየር መንገዱ 80ኛ ዓመት ምስረታውን ምክንያት በማድረግ የመሬት ላይ የአውሮፕላን ትዕይንትን ጨምሮ በተለያዩ ዝግጅቶች እያከበረ ይገኛል። መሐሪ አለሙ በወርሃ መጋቢት 30 1938 ዓ.ም ነው መነሻውን ኢትዮጵያ አዲስ አበባ መዳረሻውን ደግሞ ወደ ግብጿ ካይሮ አድርጎ ጉዞውን አሃዱ ያለው የኢትዮጵያ አየር መንገድ። አየር መንገዱ ከቀድሞ ትራንስ ወርልድ ኤርዌይስ ጋር በቅንጅት እንደተመሰረተ የሚነገር ሲሆን ከአሜሪካ ወታደራዊ ኃይል የተገዙና በሁለተኛው የዓለም ጦርነት ወቅት ያገለገሉ 5 ዲሲ 3 ሲ-47 አውሮፕላኖች እንደነበሩትም የምስረታ ታሪኩ ያስረዳል። ያኔ አንድ ለእናቱ ሆና በአፍሪካ ሰማይ ስር ስትምዘገዘግ ልዩና ድንቅ ክስተት ሆና የታየችው አውሮፕላን የኢትዮጵያውያን አለኝታ የኩራት መገለጫ ትሆናለች ብሎ ማንም አላሰበውም፣ ማንምም አልጠበቀውም። ዳሩ ግን ኢትዮጵያውያንን ከአፍሪካ አፍሪካውያንን ከተቀረው ዓለም በማስተዋወቅ ታሪክ ተሰርቷል። ቀስ በቀስ ቁጥራቸው እየጨመረ የመዳረሻ አድማሳቸው እየሰፋ የኢትዮጵያውያን ብሎም የአፍሪካውያን ኩራትነት በዓለም ሰማይ ስር የታላቅነት ጉዞውን ቀጠለ። ዛሬ ላይ የ8 10 ዓመታትን ዕድሜ ያስቆጠረውና ኢትዮጵያውያንን ብሎም የአፍሪካውያን ኩራት የሆነው አየር መንገዱ የሕዝቦችን ትስስር ከመፍጠር ባለፈ ሌላም ትርጉም ያለው ነው። የኢትዮጵያ አየር መንገድ ታሪክ የአየር መንገዱ ታሪክ ብቻ አይደለም። ራዕይ፣ ጽናት፣ ስነ ምግባር፣ ጥንካሬ፣ አንድነትና ትብብርን የሚያሳይ ነው። የኢትዮጵያ አየር መንገድ የተመሰረተው ከተባበሩት መንግስታት ምስረታ በኋላ የሁለተኛው ዓለም ጦርነት ማብቃትን ተከትሎ ነው። ይህም ሌላ ታሪካዊ ሂደትና ትልቅ ትርጉም ያለው ነው። አህጉሩን ለሰላም ትስስርና ትብብር በመፍጠር የህዝቦችን በባህል በኢኮኖሚና በሌሎችም ጉዳዮች ያስተሳሰረ ነው። We have 147 aircraft. ዛሬ 147 የተለያየ ሞዴል ያላቸው አውሮፕላኖች አሉን። ነገር ግን አሁንም በቂ አይደሉም። ከ100 በላይ የሚሆኑ ቦይንግና ኤርባሶችን አዘናል። እነዚህን ከአሁን ጀምሮ እስከ ፈረንጆቹ 2032 ድረስ የምንረከብ ይሆናል። 80ኛ ዓመት የምስረታ በዓሉን እያከበረ የሚገኘው አየር መንገዱ በአሁኑ ወቅት በዓመት ከ21 ሚሊዮን የሚልቁ መንገደኞችን እያስተናገደ ሲሆን ቀጣይ ሌሎች ተጨማሪ አውሮፕላኖችን ለመጨመርም አቅዷል። Ethiopian Airlines has grown into a leading global carrier. የኢትዮጵያ አየር መንገድ በዘርፉ በዓለም አቀፍ ደረጃ እድገት እያሳየ ነው። የህዝቦችን የባህሎችንና ኢኮኖሚያዊ ትስስርን እየፈጠረ ነው። ይህ ትስስር ደግሞ የባህል ልውውጥና ትውውቅን እንዲሁም ቱሪዝምን ያሳድጋል። የአኗኗር ዘይቤን ሁሉ ለሌሎች ማህበረሰቦች ለማስተዋወቅ ወሳኝ ነው። አየር መንገዱ 80ኛ ዓመት ምስረታውን ምክንያት በማድረግ የአውሮፕላን አውደ ርዕይን ያሳየ ሲሆን የዓለም የባህል ቀንንም አክብሯል። በአሁኑ ሰዓት በ5 አህጉራት በሚገኙ ከ80 በላይ ሀገራት እየደረሰ ይገኛል። ይህ እድገቱ የህዝቦችን ባህል በማስተዋወቅ በኩልም ሌላ አበርክቶ አለው። ተሳፋሪዎችና ጭነቶችን ብቻ ሳይሆን ተስፋን፣ እድልን፣ ኢንቨስትመንትና ዲፕሎማሲንም ጭምር እያጓጓዘ የሚገኘው አየር መንገዱ 80ኛ ዓመት የምስረታ በዓሉን ሰዎችና ባህሎችን ማገናኘት በሚል መሪ ሐሳብ ነው በተለያዩ ዝግጅቶች እያከበረ የሚገኘው።
ምርጫ ዜጎች በነጻነት የሚያስቡበትና መብታቸውን በድምጻቸው የሚያስረክቡበት መድረክ ነው። በሰባተኛው ጠቅላላ ምርጫ እየታየ ያለው የሰለጠነና ሰላማዊ የቅስቀሳ ድባብ የዜጎችን የመምረጥና የመመረጥ መብት ከማረጋገጥ ባለፈ ለሀገራዊ አንድነት ትልቅ ስንቅ የሚሆን ነው። ሄለን ተስፋዬ በኢትዮጵያ ሰማይ ስር አዲስ ድምጽ እየተሰማ ነው። የሚዲያ ሞገዶችና የከተማ አደባባዮች ከወትሮ በተለየ የሀሳብ ፉክክር ደምቀዋል። ይህ ድምጽ የተለመደ የምርጫ ቅስቀሳ ሳይሆን ኢትዮጵያ ባለፉት ዘመናት የተጓዘችበት የፖለቲካ ብስለትና የሰለጠነ መስተጋብር ማሳያ ሆኖ ብቅ ብሏል። ከአምስተኛውን ጨምሮ ወደፊት የነበሩት ምርጫዎች በብዙ መልኩ ችግር የነበረባቸው የፖለቲካ ምህዳሩ የተስተካከለ ያልሆነ ተፎካካሪ ፓርቲዎች በነጻነት ቅስቀሳ ማድረግም ሆነ መንቀሳቀስ የማይችሉበት አመራሮቻቸው የሚታሰሩበት ምናልባትም ከሀገር የሚሰደዱበት የነበረ ነው። ከለውጥ በኋላ የተደረገው ስድስተኛው ሀገራዊ ምርጫን እንደዚሁ በለውጡ መንፈስ ብዙ መሻሻሎች ተደርገው ስደት ላይ የነበሩ ፓርቲዎች አመራሮች ጭምር ወደ ሀገር ቤት መጥተው ብዙ ሚዲያ ተቋማት እንደዚሁ ተፍታቶ የሚዲያ ምህዳሩ በመሻሻል በዲሞክራሲ በሰብአዊ መብት በልማት በእነዚህ ጉዳዮች ላይ ሙግቶችን ማድረግ ጭምር በሲቪል ማህበራት የማይቻል የነበረበት ተሻሽሎ ያለ ነውና ከዛ ደግሞ በመሻሻል በአሁኑ ጊዜ በብሔራዊ ምርጫ ቦርድም በፖለቲካ ፓርቲዎች ምክር ቤትም በሲቪል ማህበራትም በሚዲያዎችም በሌሎችም ድርሻ ባላቸው አካላት ቅንጅታዊ አሰራሮች፣ ትብብሮች፣ መረጃ መለዋወጦች ሁሉ እየተሻሻሉ የመጣበት ነው። አንዱ የሌላውን ሀሳብ የማክበር ለምሳሌ ፖለቲካ ፓርቲዎች ከመሰዳደብ ከመጠላለፍ ከሴራ ወጥተው አሁን ዘንድሮ በሚናየው ማለት ነው ወጥተው ሀሳባቸውን፣ ፕሮግራማቸውን፣ ፖሊሲያቸውን፣ ራዕያቸውን ለህዝብ በነጻነት ሲገልጹ ነበር። ያንን ደግሞ አባሎቻቸውና ደጋፊዎቻቸው በያለምንም መሸማቀቅ ይሄ ፓርቲ ጥሩ ሀሳቡን በጥሩ ገልጸዋል፣ ይሄ ፓርቲ እንደዚህ ብሎ ሀሳቡን እንደዚህ አቅርበዋል ብለው የመቀበል የተቀበሉትን የማስተጋባት ግራ ቀኝ ሳያዩ ያመኑትን እንዲናገሩ የሚያደርግበት ሁኔታ ነው ያለው። ካለፈው ምርጫዎች እና በምርጫ ላይ ከነበሩ ቅስቀሳዎች አንጻር ይሄ ሰባተኛ ሀገራዊ ምርጫ የፖለቲካ ፓርቲዎች በብቃት በብዛትም እየተሳተፉ ያሉበት የክርክር መድረኮች እየተደረጉ ያሉበት የዲሞክራሲ ማሳያ ነው። ዜጎች በነጻነት የሚያስቡበት አማራጮችን የሚያመዛዝኑበትና መብታቸውን በድምጻቸው የሚገልጹበት መድረክ ተፈጥሯል። በሂደቱ የታየው ሰላማዊ የቅስቀሳ ድባብ ዜጎች የመምረጥና የመመረጥ መብታቸውን በተግባር እንዲለማመዱ ከማስቻሉም በላይ ለሀገራዊ አንድነት ትልቅ ስንቅ እየሆነ ነው። ፓርቲዎች በሰላምና በሰለጠነ መልኩ ፕሮግራሞቻቸውን ሲያስተዋውቁ፣ ዜጎች ደግሞ በሰከነ መንፈስ ሀሳቦችን ሲመዝኑ ማየት ለሀገር የዲሞክራሲ ስርዓት መጠናከርም ሆነ ለዜጎች ገጽታ ግንባታ ትልቅ ትርጉም አለው። ይህ ሂደት ኢትዮጵያ በጠመንጃ ሳይሆን በውይይት የተገነባ የታሪክ ድልድይ እየገነባች መሆኑን ለዓለም የምታሳይበት አጋጣሚ ነው። ሰባተኛው ጠቅላላ ምርጫ በፖለቲካ ፓርቲዎች መካከል የሚደረግ የሀሳብ ፉክክር ቢሆንም ልዩነቶች በጠረጴዛ ዙሪያ ሲፈቱ የሀሳብ የበላይነት ሲነክስና ውይይት ባህል ሲሆን የኢትዮጵያውያን የጋራ ህልም እውን መሆን ይጀምራል። የሰለጠነ መንገድ ነው ስንል ደግሞ ዜጎች የፖለቲካ ፓርቲዎች ለመመረጥ እንቅስቃሴ በሚያደርጉበት ጊዜ በመጀመሪያ ህግን ባከበረ መልኩ ማድረግ መቻል አለባቸው። የምርጫ ህጉን እና የሀገሪቱን ህግ ባከበረ መንገድ ማድረጋቸው አንዱ ነው። ሌላው ደግሞ የሀሳብ ነጻነትን ማክበር፣ ይህ ደግሞ ሰላማዊና ፍትሃዊ ዲሞክራሲያዊ ምርጫ እንዲደረግ ከፍተኛ አስተዋጽኦ ያደርጋል። የፓርቲዎቹ ቅስቀሳ እንደምናየው በተለያዩ የቴሌቪዥን ክርክሮች ይደረጋል። በአካል ደግሞ እንደዚሁ በተለያዩ አካባቢዎች ባነሮችን በመለጠፍ ስሞቻቸው ማን እንደሆኑ በየትኞቹ ጉዳዮች ላይ ምን እንደሚሰሩ የተለያዩ ካምፔይኖችን ያደርጋሉ። የሀሳብ ገበያው ሰፍቷል። የዚህ ደግሞ ማሳያው ቀደም ብሎ የተሻሻለው የምርጫ ህጉ፣ የሲቪል ማህበረሰብ ድርጅቶች አዋጅ መሻሻል፣ እነዚህ ነገሮች ዜጎች በተለያዩ ጉዳዮች ላይ በዲሞክራሲ መብቶቻቸው ላይ የምርጫ ሂደቶችን አመራረጡ እንዴት እንደሆነ የመሳሰሉትን መረጃ እያገኙ ጎን ለጎን ደግሞ የትኛው ፓርቲ ምን ሀሳብ እንዳለው መረጃ እያገኙ ሲሄዱ ሂደቱን የበለጠ ቅቡልነቱንም ከፍ የሚያደርግ ይሆናል ማለት ነው። በሀሳብ ፉክክር የሚመራው ሂደት እስከ ምርጫው ቀን ተጠናክሮ መቀጠሉ ለኢትዮጵያ ዲሞክራሲ ማበብ፣ ለዜጎች ሰላምም ወሳኝ ሚናን ይጫወታል። ይህም ኢትዮጵያ በውይይትና በብስለት የታጀበ አዲስ የታሪክ ምዕራፍ መጀመሯን ለዓለም የምታበስርበትም ነው።
7ኛው ጠቅላላ ምርጫ ሊካሄድ ጥቂት ቀናት ቀርተውታል። ዜጎች በመረጃ ላይ የተመሰረተ ምርጫ ማካሄድ እንዲችሉ የፖለቲካ ፓርቲዎች በተለያዩ አማራጮች ቅስቀሳዎችንም እያካሄዱ ነው። ለመሆኑ እነዚህ ቅስቀሳዎች ለመራጮች ዝግጅት ምን ያህል እገዛ አድርገዋል የሚለውንና መራጮች ለምርጫ ቀን ለመምረጥ ያላቸውን ተነሳሽነት በተመለከተ ብርቱካን አስናቀ ነዋሪዎችን አነጋግራለች። አስተያየቶቻቸውን እንከታተል። የምርጫ ሰዓታቸውን የማንፌስቶ ማስታወቂያቸው ሰዓትን በሚዲያ በደንብ እየተረዳን ያለው ህዝቡም እየተረዳን ነው። በተለይ ኢቢሲ በደንብ የምርጫ ሰዓታቸውን ሰዓትን አስቀምጦ የፖለቲካ ፓርቲ ላይ እያንዳንዳቸው ያሉትን እያስቀመጠ ሰዓታቸውን እንዳስታወቁና የስራቸውን ለቀጣይ የሚሰሩትና ለሀገሪቱ እኔ ይሻላለሁ እኔ ብመረጥ እንዳያረጋሉ በሚሉት ህዝቡ እንዲመርጥ ህዝቡ ደግሞ ግንዛቤ እንዲወስድ አድርገዋል ማለት ነው። የራሳቸውን ሎጎና ማኒፌስቶ በተለያዩ ተፎካካሪ ፓርቲ ሆነ አሁንም ገዢው መንግስት እየቀሰቀሱ ይገኛል። ብዙ ግንዛቤን የወሰድነው ምንድነው? አንድ ምልክታቸውን ማወቅ ነው። ሁለት ደግሞ በምንከታተለው በሚዲያ ላይ የምንፈልገውን ይጠቅመናል የምንለው መንግስት በነጻነትና በዲሞክራሲ ለመምረጥ ዝግጁ ነን ማለት ነው። ይህንን አስገንዝበውናል። ዲሞክራሲያዊና ፍትሃዊ መሆኑ ቅስቀሳው። የምርጫ ካርድ ወስጃለሁ። የምርጫ ካርድን እንግዲህ ዲሞክራሲያዊ መብቴን ለመጠቀም በወሰድኩት መሰረት ያው በቀጣይ ግንቦት 24 ለሚሰጠው ድምጽ ለመስጠት ዝግጁ ሆኜ ይገኛለሁ ማለት ነው። ቅስቀሳ ማድረጋቸው ፕሮግራማቸው ማስተዋወቁ ቆንጆ ነው። በመሰረቱ እንግዲህ ሁሉም የራሱን ማኒፌስቶ አቅርቧል። ከዛ የተሻለውን አማራጭ የመውሰድ እያንዳንዳችን ወይም ደግሞ የራሴ ግል እንትን ነው የሚሆነው። ማን ሰራ ማን አልሰራም የሚለው የማን ነው ማኒፌስቶ የተሻለ ህብረተሰቡን ሊያገለግል የሚችል ያለው ማን ነው የሚለውን ነገር ግንዛቤ ወስደናል። በዛ በወሰድኩት ግንዛቤ ማን እንደምመርጥ ዝግጁ ሆኜ ነው የምጠባበቀው ማለት ነው። ይሄ በ5 ዓመት አንዴ የምናገኘው ነገር ነው። ይሄ በ5 ዓመት የምናገኘው ነገር ደግሞ ትልቅ ነገር ነው። ሰው የምርጫ ካርድ ወስዶ ማስቀመጥ አይደለም የሚፈልገውን ፓርቲ እንዲመርጥበት ነው የወሰደው። ካርዳችሁን በ24 ሲደርስ መታችሁ ምረጡ ነው ብለው እኔ ግንቦት 24 በጥሩ ሁኔታ እየጠበቁ ነው። እኔ ደረሰ አልደረሰም እያልኩ እየጠበቅኩ ነው። የወሰዷትን ካርድ ሁላቸውም የሚሆናቸውን በማየት በመገንዘብ ኮሮጃቸው ውስጥ ግንቦት 24 ምርጫውን እንዲመርጡ ላለሁኝ። መንግስትን እንደ መንግስት ለማስቀጠል ካርዳችን ወሳኝ ነው። የወሰድነው ለኪሳችን ለማስቀመጥ ሳይሆን የወሰድነውን ግንቦት 24 በአግባቡ ይወክለኛል፣ አምነዋለሁ፣ ነገን ያስተዳድረኛል ብሎ የሚያምንን ፓርቲ መርጦ ማረጋገጥ አለበት። የልጆቻችን ጉዳይ የነዋሪዎች የአዛውንቶች እንደኛ አዛውንቶች ሁሉን ነገር የሚወስን ስለሆነ ካርዳችንን እንስጥ፣ ካርዳችንን እንምረጥ፣ የምንፈልገውን ፓርቲ እንምረጥ። ያን ብናደርግ አሪፍ ነው፣ ጥሩ ነው የሚል ነገር ነው ሐሳብ ያለኝ እኔ። የኔ ካርድ አንዷ ካርድ እንትን አላት፣ ዋጋ አላት። ያችን ዋጋ ለማድረግ ለማን ነው? ለኔም ብቻ ሳይሆን ለልጆቼም እንዲሆን ነው ያችን ዋጋ መስጠት። አንዳንድ ኢትዮጵያውያን ሕይወታቸውን ገብረው በአርበኝነት የኢትዮጵያን ነጻነት ለማረጋገጥ ይተጋሉ። አንዳንዶች ዕውቀታቸውን፣ አንዳንዶች ጉልበታቸውን፣ አንዳንዶች ጊዜያቸውን ይሰዋሉ። ከናንተ ደግሞ የኢኮኖሚ አርበኝነት ይፈለጋል። እናንተ ካላመረታችሁ ወታደር ደሞዝ የለውም። እናንተ ካላመረታችሁ የምታዩት ማንኛውም የልማት እንቅስቃሴ ሊከናወን አይችልም። በትጋት በህብረት በአንድነት መስራት ከቻል ኢትዮጵያ ሉዓላዊ፣ ነፃ፣ ክብሯን የጠበቀች ሀገር አድርገን ለልጆቻችን ማስረከብ እንችላለን። ይህ እንዲሆን ሁላችን በታላቅ ውሳኔና ቁርጠኝነት መስራት ይጠበቅብናል። ዘገባዎቻችን እንደቀጠሉ ናቸው። ኢትዮጵያ በታሪካዊ የሉዓላዊነት ተጋድሎ ያስመዘገበችውን ድል አሁን ደግሞ በኢኮኖሚ ነጻነትና በኢንዱስትሪ ህዳሴ ለመድገም እየሰራች ነው። በኢትዮጵያ ታምርት ንቅናቄ የኢንዱስትሪውን ዘርፍ ለማነቃቃት የሚከናወኑ ተግባራትም ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት ረገድ ከፍተኛ ውጤት እየተገኘባቸው ነው። የልዩ ኢኮኖሚ ዞኖች መመስረት ደግሞ የኢንዱስትሪውን ዘርፍ በእጅጉ እያገዘው ይገኛል። አለም ይልፉ ኢትዮጵያ በታሪኳ ለሉዓላዊነቷ የማይደራደሩና ለነጻነታቸው መስዋዕትነት የከፈሉ ጀግኖች መገኛ ናት። ይህም በደምና በአጥንት የተገነባው ሉዓላዊነት ዛሬ ደግሞ
አዲስ መልክና ትርጉም እየያዘ መጥቷል። ወቅቱ የፖለቲካ ነጻነትን በኢኮኖሚ ጉልበት የሚታጀብበት፣ የሀገርን ክብር በአምራችነትና በብልጽግና የሚጸናበት የታሪክ ምዕራፍ ላይ ይገኛል። ይህም የትውልዱን የነጻነት አርማ በኢንዱስትሪ ህዳሴ ከፍ አድርጎ ለመስቀል የሚደረግ ብሔራዊ ጥረት ነው። ኢትዮጵያም አሁን የያዘችው የለውጥ ጉዞ ይህንኑ የጸና ሉዓላዊነት በተግባር የማረጋገጥ ታላቅ ምዕራፍ ነው። ተለዋዋጭ ዓለም ውስጥ ነው ያለ ነው። በፍጥነት እየተቀያየረ ያለበት ለገሌ ሽጥ ለገሌ አትሽጥ፣ ይሄ ምርት ወደዛ ሀገር ይላክ ወደዚህ ሀገር ይላክ፣ ይሄ ሀገር ማዕቀብ ተጥሎበታል የኔ ምርት ወደዛ አይገባም። ስለዚህ በጣም 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 መስራት ያለብን ጊዜ ነው ያለው። ራሳችን አምርተን ከቻል ነፃ ሀገር ሆነን እንቆማለን እንቆያለን። ስለዚህ ከሌላ ሀገር የምንፈልገው ጥገኝነታችን ያንሳል እና ስለዚህ የኢኮኖሚ ሉዓላዊነት የኢንዱስትሪ ሉዓላዊነት ማረጋገጥ ለኢትዮጵያ ቀጣይነት፣ ለኢትዮጵያ እድገት፣ ለኢትዮጵያ ፖሊሲ ነፃነት የምንፈልገውን ለማሳካት እጅግ ወሳኝ ነው ማለት ነው። የኢኮኖሚ ሉዓላዊነት ማለት የሀገርን ፍላጎት በሀገር ምርት መሸፈን፣ የውጭ ምንዛሬ ጫናን መቋቋምና በዓለም አቀፍ ገበያ ተወዳዳሪ መሆን ነው። ለዚህ የኢኮኖሚ ሉዓላዊነት ትልቁን ድርሻ የሚወስደው የኢትዮጵያ ታምርት ንቅናቄ ደግሞ ባለፉት ዓመታት በአምራች ኢንዱስትሪ ውስጥ መዋቅራዊ ለውጥ አምጥቷል። ንቅናቄውን ስንጀምር ከ50% በታች የነበረው የኢንዱስትሪዎች የማምረት አቅም አጠቃቀም አሁን ወደ 67% ደርሷል። ስለዚህ ይሄ ምርታማነትን በማሻሻል የስራ እድልን ከመፍጠር አኳያ ትልቅ ጉልህ ድርሻ ተወጥቷል ብለን ማንሳት እንችላለን። የውጭ ምንዛሬ ግኝታችን ስናይ ከንቅናቄ ከኢትዮጵያ ታምርት ንቅናቄ ከተጀመረ ጀምሮ በተለይ አዳዲስ ኢንቨስትመንቶች የዚህ የሶላር ሴል ኢንቨስትመንቶች ወደ ሀገራችን ከገቡ በኋላ እየጨመረ ያለበት ሁኔታ ነው ያለው። ለምሳሌ ዘንድሮን የ9 ወሩን ብቻ ስናይ ወደ 433 ሚሊዮን የአሜሪካ ዶላር ነው ያገኘ ነው። ይሄ በባለፉት ዓመታት የአመት ሙሉ አፈጻጸም ከዚህ ነው የሚያንሰው። ስለዚህ በቀጣይም ከአምራች ኢንዱስትሪ የምናገኘው የውጭ ምንዛሬ እየጨመረ የሚሄድ መሆኑን አመላካች ነው። ይህንን ስኬት ወደ ላቀ ደረጃ ለማሸጋገር ደግሞ የልዩ ኢኮኖሚ ዞኖች ሚና ወሳኝ ነው። እነዚህ ዞኖች ወደ ምርት የሚገቡ አዳዲስ ኢንዱስትሪዎችን ቁጥር በማሳደግ ምቹ ሁኔታን ፈጥረዋል። ይህም የኢትዮጵያን የኢንዱስትሪ ህዳሴ ለማረጋገጥ የተጣለ ጠንካራ መሰረት ነው። ልዩ ኢኮኖሚ ዞን በመምጣቱ የመጣው ጥቅም አንደኛው ኤክስፖርት ላይ ብቻ ፎከስ የነበረው አሁን ለሀገር ውስጥ ገበያም አምራቾች እንዲያቀርቡ የሚበረታቱበት አንዱ የመጣው እድል ነው። ሁለተኛ የፋይናንስ ተቋማትም እንደዚሁ ከአምራች ሴክተሩ ጋር በጋራ የሚሰሩበት፣ ሎጂስቲክሱ እንደዚሁ ከአምራቹ ጋር ደግሞ አንድ ሆኖ የሚሰራበት ሰብሰብ ብሎ ሁሉም ሴክተር አምራችነትን የሚያበረታታበት፣ የሚመረተው ምርት ደግሞ ለውጭ ገበያ ብቻ ሳይሆን የሀገር ፍላጎትንም ከቨር ማድረግ የሚቻልበት፣ ምክንያቱም ወደ ውጭ ኤክስፖርት እናደርጋለን መልሰን ደግሞ ከውጭ ኢምፖርት እናደርጋለንና በተለይ ቤዚክ የመሳሰሉትን እዚሁ አምርቶ ለሀገራችን ማህበረሰብ ማድረስ የሚቻልበት አሰራር ነው የተፈጠረው። ይህን ስኬት ዘላቂ ለማድረግ ደግሞ በልዩ ኢኮኖሚ ዞኖች ውስጥ የሀገር ውስጥ ባለሀብቶች እንዲበራከቱ እየተደረገ ያለው ጥረት ወሳኝ ነው። የውጭ ባለሀብት ፈተና ሲገጥም ማሽኑን ጠቅልሎ ወደ ሀገሩ ሊመለስ ቢችልም የሀገር ውስጥ ባለሀብት ግን ችግሮችን ተቋቁሞና ተላምዶ ምርታማነቱን ይቀጥላል። ይህ ስትራቴጂያዊ ውሳኔ ተኪ ምርቶችን በሀገር ውስጥ ከማምረት ባለፈ የኤክስፖርት ገቢን በማሳደግ የኢንዱስትሪ ህዳሴውን ለማረጋገጥ ጠንካራ መሰረት ጥሏል። ኢንዱስትሪ መሰረት ያስፈልገዋል። ከታች እያደገ ተኮትኩቶ ትልልቅ አምራቾችን መፍጠር ካልተቻለ በስተቀር የውጭ ኢንቨስተር መሳብን ኦፍኮርስ በጣም ኢምፖርታንት ነው። ለውቀት ሽግግርም ለውጭ ምንዛሬ ግኝቱም ለሁሉም የውጭ ባለሀብት መሳቡ በጣም ኢምፖርታንት ነው። ጎን ለጎን ግን የሀገር ውስጥ ባለሀብትን አበረታተን ኢንዱስትሪው መሰረት ይዞ ችግሮች በሚኖሩ መንገጫገጮች በሚኖሩ ጊዜ ያንን ተቋቁመው ሀገራቸውም ስለሆነ
ተቋቁመው የማለፍ ድግሪው በጣም ከፍተኛ ነው የሀገር ውስጥ ባለሀብት ላይ። ያኔ ነው ኢንዱስትሪው መሰረት አለው ብለን ማውራት የምንችለው። ተኪ ምርቱ በየአመቱ እያደገ ነው። ኤክስፖርቱም ደግሞ በተመሳሳይ ከአምናው ሲታይ ኦልሞስት የእጥፍ ያህል ልዩነት ያለው ኤክስፖርት ምርቶችን ማድረግ ችለናል ማለት ነው። የኢትዮጵያ ታምርት ንቅናቄና የልዩ ኢኮኖሚ ዞኖች መስፋፋት የኢትዮጵያን የማምረቻ ዘርፍ ከነበረበት ማነቆ በማላቀቅ ኢትዮጵያን የቀጠናው የኢንዱስትሪ መናኸሪያ የማድረግ ራዕይ በተጨባጭ ውጤት እየተመራ መሆኑን ያሳያል። የውጭ ዜና። የቻይናው ፕሬዝዳንት ሺጂንፒንግና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቤጂንግ ባደረጉት ታሪካዊ ስብሰባ በሁለቱ ሀገራት መካከል አዲስ ገንቢ ስትራቴጂካዊ ግንኙነት መመስረቱን አስታወቁ። ፕሬዝዳንት ትራምፕ ጉብኝቱን ስኬታማና የማይረሳ ሲሉ የገለጹ ሲሆን ፕሬዝዳንት ሺን ወደ ዋሽንግተን ለመጋበዝ እንደሚፈልጉም ገልጸዋል። በንግድ ረገድ ቻይና 200 የቦይንግ አውሮፕላኖችን ለመግዛትና በግብርና ውጤቶች ላይ ስምምነት ብታደርግም የአውሮፕላኖቹ ቁጥር ተንታኞች ከጠበቁት በታች መሆኑ የአክሲዮን ገበያው ላይ መጠነኛ መቀዛቀዝን አስከትሏል። በሌላ በኩል ሁለቱ መሪዎች ኢራን የኒውክሌር መሳሪያ መታጠቅ እንደሌለባትና የሆርሙዝ የባህር መስመር ክፍት መሆን እንዳለበት ቢስማሙም ቻይና እስካሁን ግልጽ የሆነ ግዴታ ውስጥ አለመግባቷ ተመላክቷል። የቻይና የውጭ ጉዳይ ሚኒስቴር በበኩሉ የኢራን ጦርነት በአስቸኳይ ቆሞ የንግድ መስመሮች እንዲከፈቱም አሳስበዋል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ቀጣይ ደቂቃዎችን ደግሞ የቢዝነስና ስፖርት ዘገባዎች ይረከባሉ። 7 ሰዓት ላይ ከኔ ጋር ዳግም እንገናኛለን።